ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ ተመልካቾቻችን በተወዳጁ ጣቢያ ብስራት ኤፍኤም የዩቲዩብ ቻናላችን የፋን ታይም ፕሮግራማችን እንሆ ተጀምሯል። ሰሞኑን ትልቅ የእንግሊዝ ጨዋታዎች አልነበሩምና ለተወሰኑ ሳምንታት ጠፍተን ነበር። ዛሬ ዳግም ተመልሰናል። ማንቸስተር ሲቲ ከቼልሲ በእንግሊዝ ፕሪሚየር ሊግ ዕለተ እሁድ ጨዋታቸውን ይከውናሉ። ይህን ጨዋታ በተመለከተ የማንቸስተር ሲቲና የቼልሲ ደጋፊዎችን ስቱዲዮ በመጋበዝ ቆይታ እናደርጋለን። እናንተም እስከ ቆይታችን ፍጻሜ ድረስ አብራችሁን ልትቆዩ ግብዣችን ነው። የውጤት ግምታችሁንም እንደዚሁ ኮሜንት ላይ ብታጋሩን በአክብሮት ተቀብለን እናስተናግዳችኋለን። በእንግሊዝ ፕሪሚየር ሊግ የ20ኛ ሳምንት የጨዋታ መርሃ ግብር በኢቲሃድ ማንቸስተር ሲቲ ከቼልሲ ይጫወታሉ። ታዲያ ዛሬ በስቱዲዮአችን ማንቸስተር ሲቲን በመወከል አረርኪ እዚህ ስቱዲዮ ተገኝቷል። በአንጻሩ ደግሞ እንደዚሁ ቼልሲን በመወከል ሶፊ ስቱዲዮአችን ተገኝቷል። በቅድሚያ ሁለታችሁም ጥሪያችንን አክብራችሁ ስለተገኛችሁ እጅግ ከልብ አድርጌ አመሰግናለሁ። እኛም እናመሰግናለን። መልካም ቆይታችን ተጀምሯል። በርከት ያሉ ሀሳቦችን እናነሳለን። ስለ እግር ኳስ እናወራለን፣ ስለሚደግፉት ክለብ እናነሳለን። አጠቃላይ ወቅታዊ ቁመናቸው ይመስላል ክለቦቹ፣ እሱንም እንዳስሳለን። አብራችሁን ትቆዩ ግብዣችን ነው። ቅድሚያ ታዲያ ባለሜዳ ቡድን ነው ሲቲ። ከዚያም ባለፈ በደረጃም ከቼልሲ የተሻለ ነውና ከማንቸስተር ሲቲ እንጀምራለን። አረርኪ ስም ትንሽ ከዚህ በፊት ሰምቼ አላውቅም። አረርኪና ምናልባት ስም ትርጓሜም ካለው እስኪ ስለ ስምህ እናስቀድም። እሺ፣ አመሰግናለሁ ስለ ጋብዘኝ። መጀመሪያ አረርኪ አክቹአሊ ሙሉ ስሜ አሬሮ ጃተኒ ነው። ስም ትንሽ ላይ ተይም ነው ይመስላል። የቦረና አካባቢ ስም ነው። ቦረና ልጅ ነኝ። በኩር ልጅ ነው። የበኩር ልጅ ኦኬ። እንደዛ ነው። ስለዚህ የመጀመሪያ ልጅ ነው። በጣም አሪፍ። አረርኪ እንግዲህ ያገናኘን እግር ኳስ ነው። እግር ኳስ ያወዳጃል፣ ያፋቅራል፣ ያዋድዳልና በተለይ እግር ኳስ ተጽዕኖ በጣም የላቀ ነው። እግር ኳስን መውደድ በራሱ መታደል ነው ብዬ አምናለሁ። እንግዲህና እግር ኳስ እንደው ማየት ከጀመርክ ምን ያክል ጊዜ ሆነ? አይ ቲንክ መደገፍና ከዛ በፊት ማየት አይ ቲንክ መደገፍ ከጀመርኩ ወደ 15 ዓመቴ ነው። ማየት ደግሞ ከዛ በፊት 3-4 ዓመት ይመስለኛል እና አጠቃላይ ወደ 17 ወይ 18 ይሆናል። ያው ጀስት ማየት ብቻ እንዲህ በፎከስ ደውን ሳይሆን እንደው አልፎ እንደዛ ምናልባት እንደው ኳስ ስትከታተል የምታስታውሰው በመጀመሪያ የእግር ኳስ የማየት ዘመኖች ዝም ታስታውሳቸው? የሚገርመው በመጀመሪያ ያየሁት ጌም አርሰናል ባርሳ ቻምፒዮንስ ሊግ ፋይናል ነው ለመጀመሪያ ጊዜ ማለት ነው። ያኔ ያየው ከዛ በፊት ያው ዓለም ዋንጫዎች እንደዚህ በቲቪ ምናምን ሲተላለፉ ነው እና እሱ ጌም ነው። ከዛ በኋላ ደግሞ ማስታወሱ ነው የቼልሲ እንትኖችና ቼልሲ ዩናይትድ ምናምን በጣም ይፎካከሩ ነበር። የሞሪኒዮ ቼልሲ 78 ወደዚህ እስከ 2010 ማለት ነው መደገፍ እስከ ጀመርኩበት ድረስ ሲሪየስሊ እንደዛ እሱን አስታውሳለሁ። መልካም ወደ ሶፊ ልምጣ። ሶፊ እንግዲህ በቲክቶክ ስም ሶፊ ነው። ምናልባት ሙሉ ስምህ ማን ይሆን? ሶፊ ሙሉ ስሜ ሶፎንያስ ኮከብ እባላለሁ እና ያው የቼልሲ ቲክቶከር እና ቀንደኛ ደጋፊ ነው። ቀንደኛ የሚለውን እንጫ ዋናው ስም። እሺ ሶፊስ እንደው እግር ኳስ ማየት ከጀመርክ ምን ያክል ጊዜ ሆነ? የመጀመሪያ ትውስታዎችን ጨምሮ ማለት ነው። ያው ማየት ካለን ያው ብዙ ሞመንቶች ትዝ ላይሉ ይችላሉ፣ ግን ማትረሳቸውም አሉ እና ያው እኔ በፋሚሊ ምክንያት ማየት የጀመርኩት ማንቸስተር ነበር መጀመሪያ እና ማንቸስተር ዋንጫ ሲቲ የቀማበትን አመት አስታውሳለሁ በደንብና ኢቭን እስከ ቦታው እስከ ጎሉ አሲስት አረጋጊው ሙሉ ሞመንቶች ትዝ ይሉኝ ነበርና ግን ያው መደገፍ የጀመርኩት ደግሞ ቼልሲን ብዬ መጀመሪያ 2013-14 ላይ የመጀመሪያ ካል ሲቲ ጋር የነበረው ጨዋታ ላምፓርድ ቅጣት ምት ያገባበት ጨዋታ እሱ ነው በደንብ ድጋፍ የጀመርኩበት አመት ብዬ ማሰቡ። መልካም አረርኪ ወደ አንተ ልምጣና እግር ኳስን በማየት ጀመረን። እግር ኳስን በመከታተል ያገናኘንም ድጋፍ ስሜት ነውና ከማየት በዘለለ እግር ኳስን እንዲያው በልጅነት እድሜ ተጫውተህ አልፈሃል? የዛ ትውስታ ይኖር ይሆን? አዎ ያው እንደማንኛውም ኢትዮጵያዊ ብዙ ጊዜ የሰፈር ቲም ነበር እና አብዲ ቦሪ ምናምን ይባላል ያዊሎ ይባላል የሆነ ወደ ቦረና ያለች ከተማ ነች። ተጫውተናል። ያው እንደዚህ በክለብ ሌቨል ምናምን ሄደ ባይሆንም ሰፈር ውስጥ ተደራጅተን እንደዚህ የራሳችንን ቲም አቋቁመን ዞረ ምናምን ብር ለምነ ምናምን ኳስ ተገዝቶ እንደዛ አይነት ተጫውተን ነበር። ያው በዛ በትንንሽ ሌቨል ማለት አላደገም ወይ በፕሮጀክት ደረጃ ያደገ አይደለም እና ከዛ በኋላ ግን ዩኒቨርሲቲ ምናምን
ዲፓርትመንት ወክለ ምናምን እንደዛ አይነት አሁን ላይ ስሌት ነው የጤና ሰፈር ውስጥ መጫወታለህ? አሁን ፋንዞን ነበረ እኛ ነን የበላ ነው ባይዘው ፋንዞን ቶርናመንቱ ላይ አክቹአሊ ኮች ሆኜ ነው አሁን እንትን ያልኩት። አጋጣሚ ትሬኒንግ ስላልሰራው ነበረ። እሱ አሪፍ ነው። ያው እንግዲህ በተመቻቸ ሁኔታ እንጫወታለን። ስለዚህ ማየቱም እንዳለው ነው። አዎ መጫወትም በጣም ብዙ ሩቅ አይደለም። አዎ እሺ ሶፊስ? ያው እኛ ስቲል አሁን ወጣትነቱም ላይ ስላለን ላይክ እኛ ላይ አሁን ትሬንድ ነው ኳስ ከድሮም እንዲሁም ፍላጎት ስለነበረን አሁን ደግሞ ያው እኔ ኮሌጅ ነው ያለሁት በቃ ሙሉ ለሙሉ እንኳን ወንዱ ሴቱ መጫወት የሚፈልግበት ጊዜ ነው አሁን ላይና በደንብ ነው ተጫውተን ያደግነው። ድሮ የራሳችንን ቲም ወደፊት እንመሰርታለን በሚል ራሱ ብዙ እንቅስቃሴዎች ያደረግንበት ነበር። ከሰፈር ተነስተን እስከ ፕሮጀክት እስከ መታቀፍም ደርሰን ነበር። ከዛ ያው አንዳንዴ ጊዜዎች አይመቻቹልም ገባ አንተና ያለው ሁኔታ አልገጣጠም ሲል ታቆማለህ፣ እንደቀልድ ትርቃለህ። ግን ያው ከመጫወት አላቆምንም እንጂ ፕሮፌሽናል ወይም ደግሞ ሰብ ፕሮፌሽናል ሆነን አልቀጠል። መልካም አርኪ ወደ አንተ ልምጣ። በማንቸስተር ሲቲ እንደ ክለብ ወደ 15 አመት እንደሆነ ገልጸልኛል መደገፍ ከጀመርክና በማንቸስተር ሲቲ በየትኛው ውድድር ሊሆን ይችላል እጅግ የተደሰትክበት አጋጣሚ፣ በተቃራኒው ደግሞ የተከፋበት የትኛው ነው? ያው ብዙ አለ ለማወዳደር ይከብዳል። ግን ተሪብል ሲዝኑ መቼስ ለሲቲ ደጋፊ በሙሉ ቀላል አይመስለኝም። እኔ ግን ከዛ በላይም 2018-19 የዶሜስቲክ ቴረብል ሰርተን ነበር። ሁሉንም ዋንጫ በልተን ነበር። እሱም ቀላል ጊዜ አልነበረም ለኛ፣ በጣም አስደሳች ነበረ። ግን ያው ከዋንጫውን ክብደት አንጻር በዛ ላይ ቴረብል ስለሰራን የቴረብል ሲዝኑ በጣም አሪፍ ሲዝኑ ይመስለኛል ለኛ ለሲቲ። በመከፋት ደረጃ በሲዝን አይ ቲንክ የመጀመሪያው ጋርዲዮላ ሲዝን እንደመጣ በጣም ከባድ ነበር። እሱም አዲስ ታክቲክ ምናምን ይዞ ነበር የመጣው። በጣም ብዙ ነው የተሸነፍነው። በቼልሲ ደርሶ መልስ ነው የተሸነፍነው። ያኔ አስታውሳለሁ እነ ኮስታ ፋብሪጋስ ምናምን ያሉበት እና ያምናው ሲቲ ደግሞ በጣም ለቼልሲ ለብዙ ሰው እንግዳ ነውና እሱ በጣም ከባድ ጊዜ ነውና ከዛ በፊት የጋርዲዮላው ነው። ከዛ ብዙ ያን አይል በጣም ከባድ የምንለው ጊዜ የለም። እንደ ሲዝን ከሆነ እንደ ጌም ከሆነ ግን ብዙ ጊዜ አይምሮ የማይጠፋው ሲቲ ከቶተናም 4-4 ወጡበት አዌይ ጎል አልቀረም ነበር ያኔና በእኛ ሜዳ 4 በነሱ አቻ ወጣን፣ በእኛም 4-4 ወጥተን የተሸነፍነውና በጣም ሁሌ ከአይምሮ ሊቨርፑል ዋንጫ ያሳካበት ቻምፒየንስ ሊግ ከዛ በኋላ ይደው ምናልባት እዚሁ ላይ ላንሳውና የሰርጂዮ አጉዌሮ ተአምር የማንቸስተር ሲቲ በማንሲኒ ፕሪሚየር ሊግ ያሳካበት አጋጣሚ እሱን አጋጣሚ እንዴት ነበር ያየው? የት ነበር ያየው? እንዳልኩ እዛ ሀገር ቤት ነበርኩኝ። ያቤሎ ነው የሚባለው። የሚገርም የዩናይትድ ጌም ነበር የሚታየውና ወደ ሲቲ በጣም ያው ሲቲ አክቹአሊ በጣም ያኔ ብዙ ነበር አሁን ነው እና መጨረሻ ላይ በቃ ዩናይትድ በልቷል ተብሎ ነው። ከዛ በኋላ እንትን ዲስቲቪው ለማየት ያኛው አላለቀም ሲባል ወደዛ ሲዞር ነው በዛው አጋጣሚ እንትን ልክ እንደዚህ ታምሮ የተፈጠረውና ያው አልረሳውም። ሙሉ ጌሙን ማየት አጋጣሚ አልነበረ። አዎ ምክንያቱም ትንሽ እንትን ስለሆነ የአንድ ጌም ብቻ ነበር የሚታይበት። ግን በቃ ከዛ በኋላ ኤቭሪቲንግ ሁሉም ሙዱ ተቀይሯልና አልረሳውም በቃ በጣም ማለት ነው። መልካም ሶፊ ወደ አንተ ልምጣና ቸልሲ እንግዲህ ባለፉት ጊዜያቶች ኦልሞስት ባለፉት 15 እና 20 አመታት በእንግሊዝ እግር ኳስ ስኬታማ ከሚባሉ ክለቦች አንዱ ቸልሲ ነው። በሊግ ውድድሮችም በአህጉራዊ መድረኮችም በጣም ስኬታማ ክለብ ነው ቸልሲና እንደ ቡድን ቸልሲ በየትኛውም የውድድር መድረክ ላይ እጅግ ያስደሰተ አጋጣሚ ከዚያም የተከፋበት ታስታውሳለህ? የተደሰትኩበት ከሆነ በደንብ ማስታውሰው የ2021 ዩሲኤል ቻምፒየንስ ሊግ ሲዝን መቼም ማረሰውም ላይክ አንደኛ በጣም ሲቲ የዛኔ ተካብዶለት ነበረ እና ደግሞ ልክ ነው ይገባዋል፣ ሚዛን የሚያነሳ ቲም ነበር። ቼልሲ ደግሞ አንደርሬትድ ስታረገው ኢትስ ኦብቪየስ ሁሉንም ዋንጫ ማሳካት የቻለው አንደርሬትድ ሲሆን ነው። 2012 ዩሲኤሉንም ማስታወስ እንችላለን። በቻምፒየንስ ሊግ ረገድ ከሆነ የሱ ሲዝን ትዝ ይለኛል። ካልሆነ ግን የኮንቴው 2016-17 የቼልሲው 5-2-3 የሚጫወተውን ቼልሲ መቼም ማረሰውን በቃ ከ13ኛ ሳምንት ጀምሮ እስከ 38ኛ መርቶ የጨረሰበት ሲዝን ማለት ለኔ አሪፍ ሲዝን እሱ ነው። መጥፎ ምለው ያው ብዙ አሉ በቼልሲ ታሪክ፣ ግን እኔ ደግሞ ለኔ መጥፎ ምለው 12ኛ የጨረስንበት 2022-23 ሲዝን በቃ እንደውም 12 ተሽሎ ነው
ወርዶ ነበር እስከ 16 ወርዶ ነበርና የዛን አመት በጣም መጥፎ ነው። ሃቨርስ ከ38 ጨዋታ 7 ጎል ከፍተኛ ግብ አስቆጣሪው 7 ጎል በቃ ዘወረስ ሲዘን መለው ለኔ የሱን አመት መልካም እንግዲህ ቸልሲ ከማንቸስተር ሲቲ ነው በዚህ ሳምንት ለተወደ የሚጫወቱትና ያገናኘን የምትለው ጉዳይ እሱ ነው። በቸልሲ ያው መቼም ማንቸስተር ሲቲም ሲደግፍ ያው ተቃራኒ ተጫዋቾችን እግር ኳስ የመከታተል ባህሪ ይኖራልና ከቸልሲ የቀድሞ ሊሆን ይችላል ደግሞ የቅርብ የተጫዋቾች የምትወደውና የምትጠላው ተጫዋች በብቃት ሊሆን ይችላል በሜዳ ላይ ባህሪው ሊሆን ይችላል በብዙ ምክንያቶች የምትወደውና የምትጠላቸው እስኪ አክቹአሊ ቸልሲ በጣም ከሲቲ በፊቱም ሳልጀምር የሚመቸኝ ቲም ነበር በጣም ስፔሻሊ እነ ሴን ካሉ ምናምን በጣም ብዙ ጥቁር ነበር እነ ጆኖቢ ሚካኤል ምናምን ነበሩና ላምባርድ ነው የምወደው ከድሮ ማለት ያው እኛ ጋር መጥቷል አክቹአሊ ከዛው ወደ መጨረሻ መጥቶ ነበርና ላምባርድ በጣም ነው የሚመቸኝ አክቹአሊ ድሮግባንም ወደዋለሁ ከቅርብ ደግሞ ያው ካንቴን ነው እሱ ነው በጣም የሚመቸኝ ካሬንትሊ አይ ዶንት ኖ አሁን አላውቅም ምናልባት ስታቪዮ የሚባለው ልጅ በጣም አሪፍ ልጅ ነው ስለበጣም ምጣላው አይ ዶንት እንደዚህ ማለት በጸባዩ ሊሆን ይችላል ብዙ ምክንያቶች ይኖሩዋል ከቼልሲ አይ ዶንት ኖ በጣም ያን ናይል እንትን ምጣላው ተጫዋች ያለ አይመስልም ከመጣት የሚያደርስ ነገር የለም ግን ሃቨርትስ ምናልባት ምክንያት ያው ቻምፒየንስ ሊግ ስለቀማን እና በጣም አልወደው እስካሁን ቅም ይዘው ይወጣል ሃቨርትስ ቼልሲ ቤት ያለ አልወደውም ኦኬ ሶፊ ከሲቲ ያው እኔ ድሮ እንዳልኩም ሲቲ ዩናይትድን ዋንጫ ሲቀማው በደም ስለማስተውስ አጉዌሮ በጣም ነበር የሚመቸኝ ከዛ ግን ያው ብዙም ልናየው አልታደልንም ያው ባለው ነባራዊ ሁኔታ ምናምን ከዛ ውጪ ዴብሮይኒ ለኔ ሚድፊልድ ጎት እሱ ነው ከስኮልስ ቀጥሎና በሱ ምክንያት በጣም ነው የሚመቸኝ ዴብሮይኒ አትሪክ ሰርቶ ሲቲ ቢሸነፍ ምንም አይመስለኝ ይሄን ያህል ዴብሮይኒ ግን ቢሳካለት ደስ የሚለኝ ተጫዋች እንደ ተጫዋች ምን ጊዜም ደምቆ ማየት ነው በጣም በቃ ያሳምረዋል ጨዋታውን የሚሰጣቸው አሲስቶች የሚፈጥረው ጨዋታ ላይ ምናምን እምጠላው ደግሞ በጸባዩ ምክንያት እና ደግሞ ድሮ ችሎታ ስላልነበረው ኦታሜንዲ ምንም አይችልም በዛ ላይ ደግሞ ጸቢ ቀነዋል ምናምን በቃ እግር ኳሱን ማበላሸት ስቴጅ የደረሰ ተጫዋች ነበር የዛኔና በቃ አይመቸኝ አራው እስማ ኦታሜንዲ እንግዲህ ሶፊ የሚጠላው ተጫዋች ሆኗል በሁለቱ ክለቦች እርስ በርስ ግንኙነት ያው በተመለከታችሁ ባለፉት አመታት ጊዜያቶች ውስጥ የእርስ በርስ ግንኙነታቸው የማትረሳው ጨዋታ ያም ደግሞ ገጠመኝ የትኛው ነው አይ ቲንክ እንደ ጨዋታ የካቻም ነው ጌም ይመስለኛል ጨዋታ ጀስት ለቦዝ ሳይድ 4-4 ጌም በጣም የሚገርም ጌም ነበር 4-4 ያለቀ ግን በእኛ ሳይድ ደግሞ ስናየው ያው 6-2 አለ 2019 ላይ ማለት ነውና አጉዌሮ አትሪክ ሰርቶ ነበር ያን ታይም ሲቲ በጣም ፍላይ ያደረገ ነበር አጉዌሮ አስተውሳለሁ አርሰናል ቼልሲ ላይ ምናምን በተከታታይ ነበር አትሪክ ከሰራውና ያንን ጌም አልራሰውም በጣም በቃ ኦልሞስት ለፍጹም የተተቃረበ አይነት ጌም ነበር ለኛ በእኛ ሳይድ ግን እንደ ጌም ጀነራሊ በጣም አሪፍ ጌም ነው ብዬ ማስበው እሱ ነው በአጋጣሚ ደግሞ እንዳልኩ ጋርዲዮላ ሲመጣ ኮንቴና በጣም ከባድ ነበር ያን ደርሶ መልስ ነበር ያሸነፈን እሱን አልራሳምና ያው እነዚህ ገጠመኞች ተረሳቸው ሶፊ ሁለቱ እንግዲህ ብዙ በጣም አስደናቂ ሞመንቶች የማይዘነጉ አሳልፈዋልና አንተ እንደ ቼልሲ ደጋፊነት እንደ እግር ኳስ ተመልካች የትኛውን አጋጣሚ ታስታውሰዋለህ ያው ማስታወስም አልፈልገውም አንድ አጋጣሚ ነው እንዳለው 6-2 በቃ ሙሉ እንደውም 6 ጎል በጣም ትንሽ ነበር የዛኔ ሙሉ ጨዋታው ለተከታተለ በቃ ደብል ዲጂት ኦን ታርጌት የተሞከረበት ጨዋታ እኔ እሱ ነው ማስታወሰው በቃ 13 ነው ምናምን ታርጌት ተሞክሮ ፍጹም ዶሚናንስ ኬፓ በቃ ጭራሽ የመያዝ ሞራል ያልነበረው ጨዋታ ምናምን በቃ እንደዛ ነበርና 6-2 ማስታወስ አልፈልግም ከዛ ባሻገር ያው 4-0 ለማንም ደጋፊ አስደሳች ነበር ግን የሚመቸኝ የኮሮና ሳለ ሊቨርፑል እንዲያረጋግጥ ያረግንበትን 2-1 ያሸነፍነው ጨዋታ ፖሊሲች እንደዛ ሜንዲ እንጀላ አርጎ ሲያገባ በቃ እሱ ነው በደንብ ትዝ የሚለኝ መልካም አለርኪ ወደ አንተ ልመለስ ማንቸስተር ሲቲ እንደ ክለብ ባለፈው ድራመት በቀደም ስታነሳው ነበር አንተ በፒፕ ጓርዲዮላ ያሰልጣኝነት ዘመን በክለብ ደረጃ በዚህ ልክ ክለቡ ተንሸራቶ ተመልክተናል እና በባርሴሎና በሙኒክም ከዚያም ባለፈ በእንግሊዝ በሲቲ የእግር ኳስ ያሰልጣኝነት ዘመኑና ዘንድሮ ሲቲ ሊጉ ሲጀመር ብዙዎች በዚህ ልክ ጠንክሮ ይመጣል ብለው ይገመታል ለብያላም የሆነ ፌዛው ያደረገ የመጣ ቡድን ይመስል ነበርና
ጉዞውን እንዴት አገኘው? በዚህ ልክ ተሻሽሎ ይመጣል ብለህ አስበህ ነበር? እውነቱን ለመናገር በዚህ ሌቨል አልጠበቅኩም። ምክንያቱም ከአዲስ ግንባታ ሲሆን ብዙ ጊዜ እርግጠኛ መሆን አልችልም። የመጡ ተጫዋቾች ሲስተሙ ላይ ይሰራሉ። የጋርዲዮላ ሲስተም ደግሞ እንደምታውቀው ከባድ ነው። ተጫዋቾች አዳፕት ለማድረግ አትሊስት ሌላ አንድ አመት ተጨማሪ ይፈልጋሉ ብዙ ጊዜ ማለት ነው። አክቹአሊ የጀመርነው ግንባታውን አምና ጥር ላይ ነበር። ብዙ ተጫዋቾችን ኩዛኖቭ ምናምን ያመጣንበት ማለት ነው። እና ግን ክረምት ላይም ተጫዋቾችን ጨምረን በጣም ባሪፉ ግን መቼም ቢሆን እኔ በጋርዲዮላ ተስፋ አልቆርጥም። ግን ብዙ ጊዜ ጋርዲዮላ የሚወቀስበት አዲስ ቲም መስራት አይችልም የሚባል ነገር ነበር እና እንዳልኩ በእድሜም ዲብሮይንም ጉንዶጋን ምናምን ኦካር ብዙ ተጫዋቾች ለቀን ከዋናው ስኳድ እነሱ ከወጡ በኋላ ሌላ ደግሞ አዲስ ተጫዋቾችና አዲስ ሲስተም ደግሞ አሁን ሞር ትንሽ ጋርዲዮላ ጨዋታውንም ቀይሯል። የምታዩ ሲቲ የድሮ ሲቲ አይደለም። በጣም ወደ ዳይሬክት እና ካውንተርም እንደዛ አይነት ጌም መጥቷልና በዚህ ሌቨል አልጠበቅኩትም። እንዳልኩ መጀመሪያ ላይም እኛም ብዙ ጥሩ አልነበርንም። ከዛ በኋላ ነው አሁን አሪፍ እየሆነን የመጣ ነው እና በዚህ ሌቨል አልጠበቅኩትም። ምናልባት ግን ሽግግር ላይ ልናስብ እንችላለን እንደ ቡድን ሽግግር ላይ ያለው ሽግግር አሁን አክቹአሊ አምና ነው የጀመረው ባይዘው ሽግግሩን በጣም በፍጥነት ነው የጀመረው ልክ ጥር ላይ። ከዛ በኋላ ወደ ሽግግሩ ነው እየመጣ ወደ አዲሶቹ ልጆች ማለት ነውና አዲስ ሲስተም ሞር አሁን ሃላንድን ሴንትራላይዝድ ያደረገ ቲም ያው ብዙ ጊዜ ሲቲ ታውቃለህ ዲሴንትራላይዝ ሰው ላይ ፎከስ አያደርግም ነበረ። ሞር ወደ ሃላንድ አምጥቶት ሲስተሙን በደንብ እየሰራው ያለው አሁን ግን አሪፍ የሽግግር ጊዜ ይመስለኛል። ያው አሁን እንደምታየው ጭራሽ እየተፎካከረ ነው ለዋንጫው። ከተሳካ በጣም አሪፍ ያደርጋል ሽግግሩ። ካልሆነም ግን ሞር አሁን አዲስ ቲም ስለሆነ በጣም አዲስ ወጣቶች ምናምን ነገር ስለሆነ በደንብ ተስፋ ይበጣሉ እና ተስፋ እናደርጋለን። እንግዲህ መልካም ሶፊ ቸልሲ እንግዲህ በተለይ ከ2005 የሮማን አብራሞቪች አብዮት በኋላ ቸልሲ ስለ ስኬት ብቻ የሚያስብ አይነት ክለብ አይደለ። በየትኛውም አጋጣሚ ለአሰልጣኞች ጊዜ መስጠት የማይፈልግ የማይታገስ ይበልጥ ከሜዳ ላይ ፍልስፍና ይልቅ ስኬቶች ይበልጥ ትኩረቱ እና ከአንድ አመት ከግማሽ በፊት ኤንዞ ማሬስካ በሌስተር ሲቲ ከሻምፒዮንሺፕ ካሳደጉ በኋላ ወደ ቸልሲ ቤት መጡ። ይበልጥ ከግራን ፖተር እና ከፖቺኖ በተሻለ ብርቱ ቡድን ግንባር ለግንባር የሚቆም አይነት ትልቅ ቡድኖች ጋር ከዚያም በጨዋታ ሐሳቢም ደግሞ አዝናኝ ቸልሲን ገንብቷል ኤንዞ ማሬስካና የክለብን የዚህ የውድድር አመት ጉዞን እንዴት ተመለከትከው? ያው ፕሪሲዝን ላይ ባሳለፍነው ተስፋ መሰረት ብዙ የቼልሲ ደጋፊ በጣም ተስፋ አድርጎ ነበር። በቃ አሪፍ ቴምፖ ነበረው፣ ሞራል ነበረው። ኢቭን ቀይሮ የሚያስገባቸው ተጫዋቾች በጣም ለውጥ እየፈጠሩ ነበር። ቲም ውስጥ የነበረው ስፕሪንት ተቀይሬ ለምን ወጣው፣ ተቀይሬ ለምን ገባው፣ ለምን ሙሉ አልተጫወትኩ ምናምን የሚል ነገር አልነበረም። ከዛ ያው ከጊዜ ሂደት በኋላ የሆነ የሚሰለፈው ተጫዋች ለውጥ ማምጣት ሲያቅተው ማሬስካ ደግሞ እዛ ተጫዋች ላይ ግግም ሲል በቃ የሆኑ ጩኸቶች መሰማት ጀመሩ። ያው ደጋፊውም እንደገና ደግሞ የኛ ችግር ምንድነው አስተዳደሮቹ ስለ ኳስ አያውቁም፣ ግን ኳሱን መምራት ይፈልጋሉ ባለቤቶቹ ማለት ነውና በቃ ጣልቃ እየገቡበት ፖቼቲኖ መባረሩ ምክንያት የሆነውም እንደዚህ ነው። በቃ በአሰልጣኝ ስራ ማናጀር ከተባለ በቃ ማናጀር ነው። እዛ ፊልድ ውስጥ የሚደረገው ነገር እንዳለ እሱ ነው ማኔጅ ማድረግ ያለበት። እንዲያርግ እንትናን ቀይሮ ምናምን ማለት አይችሉም። ማባረር ሊችሉ ይችላሉ፣ እሱ መሾም ሊችሉ ይችላሉ፣ ግን ከዛው ባተረፈ ሊገቡ አይገባም። ግን ፖቼቲኖም በጋላገር ምክንያት እንደዚህ ነው የተባረረው። ጋላገር ይቆይልኛል፣ አይ እሱ መሸጥ አለበት፣ 3 ተጫዋች ከአካዳሚ የሸጠውን አስተካክለን በቃ ሌላ ብዙ ተጫዋች ማምጣት አለብን ምናምን የሚለውን አስበው በቃ በጋራ ስምምነት ተብሎ ተለያዩ። አሁንም የማሬስካ ጉዳይ እንደዛ ነው። ተከላካይ ያስፈርሙልኛል፣ ተከላካዩን ኮልዊል ባለ ተጫወት አሉት። በቃ እሱ ተጎድቷል፣ እሱም ስለተጎዳበት እንጂ ሌላ ተጨማሪ ፈልጓል። ባለ ቀጥል አሉት። ከዛ ያው እንግዲህ እንደምናየው ነው፣ አልተስማሙም። ከዛ በጋራ ስምምነት ለቀቁ እና ቼልሲ እንዴት ልበል የደጋፊ ክለብ ቢሆን ኖሮ ይሄ ያለ በደጋፊዎች የሚመራ ክለብ ቢሆን ኖሮ አሪፍ ይሆን ነበር። ግን ችግሩ ምንድነው ኳስ እኛ አብርሃሞቪችን ለምደን አሁን እነ ቶድ ቦሊ ሲመጡ በቃ ምንም አይገናኝም። እኛ የምናውቀው ቼልሲና ቼልሲ ቢያንስ ውድቅ ያለ ሲዝን አሳልፎ አንድ ዋንጫ ይዞ የሚያጠናቅቅ ነው። ግን የማሬስካም ሲዝን ማለት ነው መጥፎ የሚባል አይደለም። ማንኛውም አሰልጣኝ የሆነ ሰዓት ዳውንፎል ያጋጥመዋል። ግን ይሄንን መረዳት አለመቻላቸው በዛ ላይ ደግሞ ሊመጣ ያለው አሰልጣኝኛ ደግሞ እየሰማን ያለ ነው በቃ በቡድናችን ላይ ተስፋ እንድንቆርጥ እያደረጉን ነው።
አርኪ ወደ አንተ ልምጣና የፔፕ ጓርዲዮላ እንግዲህ በሲቲ ቤት ጀምሮ ማለት ለመጥለቅ እየቀረበ ይመጣ ይመስላል እና በተለይ ታማኝ የእንግሊዝ ተነባቢ ጋዜጦችም ይሄን መረጃዎች በተለይ ብዙ የዜና አውታሮችን ሲያወጡት ነበር። ፔፕ ጓርዲዮላ ከክለቡ ጋር ሊለያይ የሚችልባቸው ድሎች ይኖራሉ በአመቱ መጨረሻ የሚሉ ጭምጭምታዎችንም ስንሰማ ነበርና ምናልባት በዚህ ጉዳይ ላይ ያለ ሐሳብ ምንድነው? እርሱስ የሚለቅ ከሆነ የትኛው አሰልጣኝ ወደ ማንቸስተር ሲቲ ቤት ቢመጣ ጥሩ ይሆናል በታማኝ? ያው ወሬው እንግዲህ ተጀምሯል። ኮንትራቱም ስለሚያልቅ ሲጀመር ጋርዲዮላ የናይል መቆየቱ ባይዘ በጣም ትልቅ ነገር ነው ለኔ ማለት ነው። ጭራሽ አልጠበቅኩም። ብዙ ጊዜ ያው ያሻሻለ ኮንትራቱ መጣው ኦልሞስት 10 አመት ነው። እንግዲህ ጋርዲዮላ የባርሰሎና ልጅ ነው፣ የካታላን ልጅ ነው ታውቃለህ። ባርሳን የደገፈ አድርጎ እዛ እንኳን 3 አመት ብቻ ነው ያሰለጠነው። ሚሰላች አይነት ቶሎ አሰልጣኝ ነው። ሙኒክም 3 አመት ያሰለጠነው፣ ሲቲ 10 አመት ነው። አልጠበቅኩም። ኦልሞስት አሁን እየደከመው እንደሆነ ያስታውቃልና ጀስት ኤክስፔክት አደርጋለሁ። ግን ያው በጣም ስለምንወደው እንዲወጣብን አንፈልግም አሁንም ቢሆን። ግን ያው ጊዜው ደርሶ የሚወጣ ከሆነ ያው ምንም ማድረግ አይቻልም። እንግዲህ በጣም ብዙ ነገር ሰጥቷል። እንደዛ ነው። በመተካት ደረጃ አሁን ጥሩ ነገር ያለው ነው የማሬስካ መባረር። አሁን እኛ ጋር እሱ ከሲቲ ጋር ስሙ ተያይዟል። አይ ዶንት ኖ እኔ ማሬስካን አለየሁትም። ጥሩ ኮች ይሁን መጥፎ ኮች እኔ ለመለየት ይከብደኛል አሁን ካረንትሊ። እንደ ግሌ ግን እኔ ካምፓኒ ነበር የምመኘው ለሲቲ አሁንም ማለት ነው። አንደኛ የሲቲ ሌጀንድ ነው። በሲቲ ሌጀንድ ቢሰለጥ ሲቲ በሲቲ ሌጀንድ አሰልጥኖ ባይ በጣም ደስ ይለኛል እኔ። ሁለተኛ በጣም አሪፍ አቋም ላይ ነው ሙኒክ እንደምታዩ በጣም አሪፍ ላይ ነው ያለውና ሶስተኛ ደግሞ አጫውቱ እኔ ያው ሲቲ ከሚፈልገው አይነት አጫውታ ጋር የተቀራረበና የጋርዲዮላን ቦታ መተካት ደግሞ ቀላል ነገር አይደለም። እንግዲህ ያንን ሊቋቋመው ይችላል ብዬ የማስበው እሱን ነው። ካልሆነ ሉዊስ ኤንሪኬ እኔ በጣም ይመቸኛል። ፕሪሚየር ሊግ ላይ ብናየው ደስ የሚለኝ አይነት ኮች ነውና ጋርዲዮላ የሚተካው ሆነ ያው ስለሚቀራረቡ ጌማቸው ምናምን ነገር እሱን ነው። ግን ያው በእኛ ፍላጎት ብቻ 100% ቢዘልቅ ነው። እሱ ዋናው ቢዘልቅ ነው። ካልሆነ ካምፓኒ ልክ እንደዛ ያለ ኤንሪኬ ያለው ይሄው ዘመን ሁሉ አስቧል። ፓሪስ ሰን ጀርማዎች እንዲቆይላቸው ያን አዲስ ኮንትራት እንደዛ አስቧል። መልካም ሶፊ፣ ቸልሲን እንግዲህ ባየህባቸው ዘመናት ወይም ደግሞ እንደው ባነበብካቸው ባያቸው ዶክመንተሪዎች ሊሆን ይችላል በቼልሲ እግር ኳስ ክለብ ታሪክ ውስጥ ያንተ የምንጊዜ ምርጡ ተጫዋች? እኔ ባየሁት ከሆነ ሃዛርድ የኔ ምርጡ ተጫዋች ነው። ግን ያው እንደሚያሳየው ከሆነ ባለው ስታተስም ሚድፊልድ ሆኖ የቲሙ ሌጀንድ እስከመባል ያደረሰው ደግሞ ፍራንክ ላምፓርድ እና ግን እኔ ቼልሲም እንደወድ ያደረገኝ ሃዛርድ ነው። 2013-14 ሲዝን ጀምሮ በቃ ኳስ ለሚወድ ሰው የሚሆን አጫወት ያለው ነው። ከአጫወቱ ጎል ከመፍጠሩ እንደገና ደግሞ ኳስ ላይ ደግሞ የግል ብቃት ብቻ ዋጋ እንደሌለው የምታውቀው ቲሙን ያግባባዋል። ሄዶ መስርቶ ሁሉንም አነካክቶ የማግባት ችሎታ አለው እና ደግሞ እንዲያይተው የሚስብ ተጫዋች ነው እና እኔ ብዙ ሲዝን ቼልሲ ላይ አይቼው የወደድኩትም ሃዛርድን ነው። እንደገና ደግሞ ቼልሲን መደገፍ የጀመርኩት በሃዛርድ ነው። ስለዚህ ባንተ በመልከታ ሃዛርድን ጄኔራል ደግሞ ላምፓርድ የሚቀመጣል። አልኪ አንተስ በማንቸስተር ሲቲ ታሪክ ምርጡ ተጫዋች? ያው በጣም ብዙ አሉ ለመምረጥ ይከብዳል። ግን ያው እኔ በጣም ነው ኬዲቢ ብሎታል። አይ ቲንክ እኔ ከሮናልዶና ከሜሲ ሁሉ አስበልጣለሁ። ብዙ ጊዜ ከሰው ጋር ጣላለሁ ለራሴ ነው የምልህና ኬዲቢም በጣም ነው የምወደው። ግን አጉይሮንም ገባ ለእንትን ለማድረግ ይከብዳል። ግን በጣም እንዳልኩ ኳስን በጣም ቁጭ ብለህ ልክ እንደ ሸንኮራ ያጣጠምኩ አይነት ተጫዋች በቃ ኬዲቢን ሙሉውን 10 አመቱን ሲቲ ቁጭ ሙሉውን ጌም ነው ኦልሞስት እኔ ኬዲቢ ተጫውቶ ያመለጠኝ ጌም የለም ብዬ ስለማስብ ኬዲቢ በጣም ወደው ተጫዋች ነውና ይዘጋል። እሱ በጣም እሺ። ሶፊ እንግዲህ ይሁዱ ጨዋታን ያገናኘን ወደ ጨዋታው እንምጣና ሀሳቦችን እያጠቃለልን ነው። በሲቲ ኦፍ ማንቸስተር ነው እንግዲህ የሚደረገው። ቸልሲ ቤት እንደው አሁን የሚነፍሰው ንፋስ በጎ አይደለም። ከኤንዞ ማሬስካ ስንብት ጋር በተገናኘ መልበሻ ክፍሉ አለ መረጋጋትና በተወሰነ መንገድ ውጥንቅጥ ውስጥ ያለ ክለብ ነው ቸልሲና የሁዱ ጨዋታ ቅድመ እይታ ምንድነው? ውጤት ግምትስ? የሁዱ ጨዋታ እውነት ለመናገር በዚህ ሁኔታ ማሬስካ ቢያንስ የሁዱን ጨዋታ ቢጫወት ደስ ይለኝ ነበር። አንደኛ ያው ሲቲ ስለሚፈልገውም ራሱን ማሳየት ስለሚጠበቅበት ለኛም አሪፍ ይሆናል ለነጥቡም እንደገና ደግሞ ለወደፊት ለሱም ካረገልን አንፃር ቢሳካለት ብዬ ስለምመኝ ማለት ነውና
የእሁዱ ጨዋታ ያው ኬርቴከር አሰልጣኝ ሲሾም አይታችሁ ከሆነ ብዙ ጊዜ ነጥብ ይይዛል የመጀመሪያው ጨዋታ ላይ እና እኛ ደግሞ ቼልሲ አንደርሬትድ ነው አሁን ላይ በቃ ከሲቲ ጋር ኦብቪየስ ነው ምንም በሲቲ ሜዳ ነው አምና የዛሬ አመትም እንደዚሁ እንትን ተብሎ አንድ እኩል ነበር የወጣ ነው በእነሱ ሜዳና ሲቲ ያው እንደዚህ ባለው ነባራዊ ሁኔታ በቃ ኳስ ተመልካች ሆነ እንደ ደጋፊ ሳይሆን እንደ ኳስ ተመልካች ሲቲ ነጥብ ያነሳል እዚህ ጋር ግን እኔ በግሌ አቻ ይወጣሉ ብዬ ነው የምገምተው ግን ያው ቼልሲ ችሎ ምናምን ሳይሆን በቃ ሲቲ አሁን ትላንትናም ባስተዋልኩት ከሆነ ሲቲ ዋን ዌይ ቲም ሆኗል አሁን ላይ ጋርዲዮላ እንዳለው ምሱ አቅቶታል ገባ የሆነ በኩል ቻንስ ክሬት መደረግ ካቃተው ሰከንድ ወይም ሰርድ ፕላን የለውም ስለዚህ ቼልሲ ደግሞ እንደዚህ ነገር ላይ ጎበዝ ገባ የሆነ ግግም ብሎ ይጠብቅህና ቼልሲ ደግሞ አጥቂዎቹ ላይ ነው ችግር ያለበት ስለዚህ በቃ ወይ 0-0 ይወጣሉ እሱ ነው ማለት ለዛ በሞራል ከተጫወተ ቼልሲ ነጥብ ይዞ ይወጣል ካልሆነ ግን ጋርዲዮላ እንደለመደው ጭንቅላቱን ከተጠበቀ ከዛም የባሰ አስከፊ ውጤት ሊመጣ ይችላል ከ6-0 አረርኪስ ያንተ ቅድመ ጨዋታ መልከታ እኔ አክቹአሊ ማሬስካ መባረሩ ነው የማልወደድኩት ጥሩ አይደለም ምክንያቱም ሞቲቬት ይሆናል ብዙ ጊዜ ቲም ከተጫወተ ለሚመጣ አሰልጣኝ ራሳቸውን ለማሳየት ሲሉ ተጫዋቾች በጥሩ ሞራል የሚጫወቱ ይመስለኛል ግን ደግሞ ነጥብ ጥለን ስለመጣ ነው ዋንጫ ፉክክር ላይ ነው ያለነው ጋርዲዮላ ብዙ ጊዜ ተከታታይ ነጥብ አይጥልም እንደምንም ተጠብቆ እንትን ለማድረግ ይሞክራል ጌሙ ከባድ ሊሆን ይችላል ምክንያቱም ለመገመት ይከብዳል አንደኛ አሰልጣኙም ኬርቴከር አይ ቲንክ ከአንዳንድ ቦታችሁ ነው የሚመጣው መሰለኝ ትንሽ ለመገመት ስለሚከብድ ብዙ ጊዜ በባህሪው አሰልጣኝ ተሰናበተበት ጉድን ቀጣይ ላይ ነፃነት ያገኛሉ ራሳቸውን ለማሳየት አይ ቲንክ ጫና ውስጥም አይሆንም እኛ ነን ጫና ውስጥ ያለ ነው አቻም ብንወጣ ቼልሲ ቢሸነፍም አሁን ብዙም ያን አይል ገና ኬርቴከር ላይ ነው ምናምን ሲቲ ደግሞ ጫና ውስጥ ነው የሚሆነው ግን ያው ሚዲያ አድቫንቴጅ አለ እንዳልኩ ደግሞ ነጥብ ጥለን መተናል አይ ቲንክ እኛ ትላንት ለምሳሌ ሰንደርላንድ ከሲቲ ነበረ ሲቲ ነጥብ ጣለ እንጂ ስፔሻሊ ሰከንድ ሃፍ በጣም አሪፍ ነበር ሮድሪ ስፔሻሊ ተመልሷል ሮድሪ ዶኩ ተመልሶ ቲሙ ትንሽ ፎሎ ያለው በጣም የሚያምር ነገር የተጫወተ ነውና በዚህ የምንጫወት ከሆነ እኔ ነጥብ የምናገኝ ይመስለኛል ግን ደግሞ ቀላል አይደለም ይሆን ለመገመት ስፔሻሊ ቼልሲን አቀራረብ ለመገመት አሁን ይከብዳል ቲሙን ማሬስካ ቢሆን ኖሮ እንደዚህ አይነት ተጫዋች ምናምን ለመዘጋጀትም ይመቻልና ለዛ ሊከብደው ይችላል ብዬ አስባለሁ ግን ዞሮ ማሸነፍ ስላለብን እናሸንፋለን ብዬ አስባለሁ መልካም ሶፊ በዙር መስኮቱ ቼልሲ በንቃት ከተሳተፉ ክለቦች መካከል እንዲያው ይቀመጣል የኢንዞ ማሬስካ ምርጫ ናቸው አይደሉም ጥያቄ ምልክት ውስጥ እንደገባ ሆኖ ማለት ነው የቼልሲ ምርጡ ፈራሚ የትኛው ነው የክረምት ከዚያም ባለፈ ደግሞ እስከ 18ኛ ሳምንት የእንግሊዝ ፕሪሚየር ሊግ የሊጉ አዲስ ፈራሚ ነው ጥሩ ፐርፎርማንስ ያሳየና ጥሩ ያልሆነ ፐርፎርማንስ ያሳየ ተጫዋች የትኛው ነው ቼልሲ በዚህ ዝውውር መስኮት አሪፍ ያዘዋወረው ብዬ ማሰበው ያው እኛ ድሮ ነው ያዘዋወር ነው ግን ኦፊሻሊ የሆነው በዚህኛው ዝውውር ስለሆነ ዊሊያም ስቴቫው እሱ ልጅ ኦልሞስት አመት ከምናምን ሆኗል ቼልሲ ካዘዋወረው ግን ኦፊሻል ዝውውር ላይ ወረቀት ላይ የሚጻፈው በዚህኛው ዝውውር ስለሆነና ያው እንዳያችሁት ነው በቃ ንጹህ ብራዚላዊ ስለሆነ እንደገና ብቻውን የሚለፋ ከቲም ጋር የሚዋሃድ ምናምን ስለሆነ ለቼልሲ አሪፍ ፈራሚ በዚህ ክረምት እሱ ነው ብዬ ነው የማስበው የሆነ ውድቀት ውስጥ ያለ ፊርማ ባሆኑ ዝውውር ምለው ሴስኮ እውነት ለመናገር እኔ አሁን ዝም ብዬ ኳስ ማያቅ ተጫዋች አምጥቼ ኳስ ማይ ዝም ብሎ ደጋፊ አምጥቼ ምንም ማያቅ ቁጭ አድርጌ የዩናይትድን ኳስ ባሳየው ይሄ ግን ኳስ ተጫዋች ነው የሚለኝ ሴስኮ በቃ ምንም ጠፍቶበታል አጠቃላይ እና ያው ያለበት ጫና ምናምን ግልጽ ነው ግን ምንም ቢሆን የሆነ ጥረት ማሳየት አለበት በየወጣበት ዋጋ ምናምን ጫና ውስጥ ሊከት ይችላል ግን የሆነ እንቅስቃሴ ማሳየት አለብና ውድቀት ነው ብዬ ማስበው እሱ ነው ግን አሪፍ ደሞ ዝውውር ብዬ ማስበው ቼርኪ እውነት አንደርሬትድ ተጫዋች ነው በጣም ቼርኪ ሲቲ ኖረ አልኖረ ሲቲ 6-0 መራ 0-0 ሆነ ሲቲ ተመራ እስከ 90 ደቂቃ ደሙን ሰጥቶ የሚጫወት ተጫዋች ነው በጣም ጎበዝ ነው እና ምርጡ ዝውውር ቼርኪ ነው ማይሆነው ዝውውር ደግሞ ሴስኮ ነው ሻርኪስ በሲቲ ቤት ክረምት ላይ ከመጡ ተጫዋቾች ጥሩ ፐርፎርም ያደረገ የሚገኘው ተጫዋች ከዚያ ደግሞ እንደ ሊግ በፕሪሚየር ሊጉ ደግሞ ጥሩ ፈራሚና ጥሩ ያልሆነ ፍሎፕ አይ ቲንክ በሲቲ እኔ መለየት አልችልም ሁለት ነው ያለኝ ዶናሩማ እና ቼርኪ ምክንያቱም ዶናሩማ በጣም ትልቅ ተጽዕኖ የፈጠረው ብዙ ጊዜ ታውቃለህ ተከላካይ በረጃ ምናምን ብዙ አይወድስም ግን በጣም በኋላ መረጋጋት ሲቲ ያምናም ባይዘ በጣም ብዙ ጎል እያገባ ነበር
ችግር የነበረብን ከጀርባ ነበረና ለኛ ለበረኛ በቃ ጀስት ከኋላ ለመረጋጋት አምና ራሱ ትላንት ራሱ በጣም ብዙ ጎል ነው ያተረፈና ዶኖሩማን በጣም እንደ ትልቅ ሳይሊንግ ነው ማየው። ሌላው ደግሞ እሱ እንዳለው ቸርኪ ነው እንግዲህ ቸርኪ እንደምታዩት ነው ያው ጠፍቶ የነበረው እንደዚህ ፍሪ የሆነ ጌም ልክ በቃ ቀለል አድርጎ መንገድ ላይ እንደሚጫወት የስትሪት ቦል አይነት ነው የሚጫወተው። በዛ ላይ ደግሞ በጣም ኤንድ ፕሮዳክቱም አሪፍ ነው። አሁን በአሲስትም የመራ ነውና ቸርኪ ነው። በአጠቃላይ ከኛ ቸርኪን ስለጠራው ዣካን እጠራለሁ ከሰንደርላንድ በጣም ትላንትም ነበርና በጣም አይ ቲንክ ብዙ ሰው ያልጠበቀም እንደዚህ በዚህ ናይል ሊያወጣል ብሎ ሰንደርላንድ እንደውም ቶፕ 3 ቲም ነበር። አሁን ወደ ኋላ መሸነፍ የጀመረው በጣም አሪፍ ነበሩና በዛ ላይ በላይ ሜዳቸውም አልተሸነፉም ምናምን ነገር እኔ በጣም ትልቅ ተጽዕኖ ፈጥሯል ብዬ ማስበው ከእድሜው ማጣት ነው። በዚህ እድሜው መጥቶ ኦልሬዲ እዛ ሊቨርኩሰን ጨርሷል ተብሎ ነው ወደዚህ የመጣው። ግን በጣም አሪፍ ዝውውር ይመስለኛል። ወርስቱ እንግዲህ ከሴስኮ ውጪ መጥራት ይከብዳል። ከዛ ላይ ብዙ ሌሎች ይኖራሉ። ግን ቤንጃሚን ሼሽኮ አይ ቲንክ እነሱም ዩናይትዶችም ያልጠበቁት ይመስለኛል። ልጁ እሱን ይቀበላሉ። ከዛ በላይ መሄድ ከሱ በላይ ወርስት ስለማይኖር ማለት ነው። እንግዲህ ማሳረጊያችን መቼም ውድድር ለዋንጫ ነው አይደለ? ሁሉም ክለቦች የሚወዳደሩት ዋንጫ ለማሳካት ነው። ያገናኘንም ውድድር ነውና የዘንድሮውን እንግሊዝ ፕሪሚየር ሊግ ማን ያሳካል ብላችሁ ተመላችሁ? እንደ በቂ ምክንያትም ካላችሁ ያው አርሰናል እውነት ለመናገር ያው አርሰናል አሪፍ ቲም ነው፣ ይጮታል፣ ይመራል እስከሆነ ምናምን። ግን አርሰናል ላይ 100% እርግጠኛ አትሆንም። እኔ ሲቲ ሶስተኛ ከሆነ ሲቲን እፈራዋለሁ እንኳን ሁለተኛ ሆኖ ማለት ነውና ሲቲ አንደኛ ቲሙ ሳይሆን የሚያስፈራው ጋርዲዮላ ከበምን ሳም እንደሚያደርግ አታውቁም። እና ያምና ስተቱ ደግሞ ለዘንድሮ መሻሻሉ ምክንያት ሆኗልና ትላንትና ነው እንጂ ትንሽ እንደዚህ ያለው ከዛ ውጪ አርሰናሎቹ ላበላ የሚሆኑበት ቲም ነው። ስለዚህ አሁን ባለው ቢቀጥሉ አርሰናል የሆነ ሰዓት መንሸራተቱ አይቀርም ብዬ ስለማስብ ጥላቻ ሳይሆን ላይክ የሚታይ ነገር ነው። ሲቲ ግን አሳይቶናል 4 አመት ተከታታይ ምን እያደረገ አርሰናልን ራሳቸው አርሰናሎችም ያውቁታል ምን እየሰራ እንደዚህ እንደደረሰ ስለማቅ ሲቲ ለዋንጫ ጠብቀዋለሁ። ያው ሁለቱ ክለቦች ናቸው እንግዲህ አርሰናልና ሲቲ ቅድመ ግምት የሚሰጣቸው የዘንድሮ ዋንጫ ለማሳካት። እርግጥ ነው ደጋፊ ነው በየትኛውም አጋጣሚ ሲቲ ዋንጫውን ቢያሳካ ነው የሚኖተው። የዘንድሮ ዋንጫ የትኛው ክለብ ያሳካል እንደው ምክንያቱም ካለ ጠቆም አድርገን። ያው ኦብቪየስሊ ሲቲ ማለት አርሰናል ቀላል አይደለም አክቹአሊ ከሌላ ጊዜ አንፃር ጥሩ ነው። ግን እንዳለውም አርሰናል ምትታማምበት ነው ዋንጫ ይበላል ብለ ለማውራት የሚከብደን ቲም ነው። አንደኛ ሌላም መስለ አርሰናል አሁን ማክሲማሙን እየሰጣለ ነው ይመስል በዚህ ታይም። ሲቲ ደግሞ ወደ መጨረሻዎቹ 10 ጌሞች ምናምን በጣም የሚገርም ራን ማድረግ ይችላል። ጋርዲዮላ ነው ሰውየው። ጋርዲዮላ ብቻ ሳይሆን ያሉት ተጫዋቾች ደግሞ በደንብ ዋንጫ መብላት የሚያውቁ ሊጉን ፕሪሚየር ሊጉን የሚያውቁ ፕሪሚየር ሊግ ለመብላት ምን ማድረግ እንዳለባቸው የሚያውቁ ስለሆኑ በዛ ሌቭል ኤክስፔክት አደርጋቸዋለሁ። ሲቲ እንዳልኩኝ የመጀመሪያ አካባቢ አልጠበቅኩትም ነበር። አሁን ግን በጣም የተሻሻለ መጥቶ ትላንትም እኔ ባየሁት ስፔሻሊ ሮድሪ ደግሞ መመለሱ ለዚህ ቲም በጣም 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 መረጋጋት ይሰጣል። ከኋላ መረጋጋት ካለ ደግሞ ከፊት ደግሞ የኛን ስፔሻሊ አታኪንግ የሲቲ የሚያክል አለ ብዬ አላስብም በዚህ ታይም። እና እንግዲህ ሃላንድ አለን ሮቦቱ ሰውየው ራሱ ማለት ነው የሚገርም አመት ያሳለፈ ነው። እነ ዶኩ ቸርኪ ፎደን እና ደግሞ አሁን በዝውውሩ ኦልሞስት ተጠናቋል የተባለ ያለው የሴሜኒዮ ጉዳይ አለና እሱ ደግሞ ሞር ሌላ ዳይሜንሽን ይጨምርልናል ብዬ አስባለሁ። አሁን 4 ነው ነጥቡ ግን ገና ነው በጣም ገና 11 አላለቀም። ስለዚህ ሲቲን በዛ ምክንያት ተጠብቀዋለሁ። ግን አርሰናል ቀላል ተፎካካሪ እንደማይሆን አሁን ግምቴን አስቀምጣለሁ። እንግዲህ ጥያቄዎቻችን አንስተን ተጫውተን አጠናቅናል። እንደው በመጨረሻ ግን ስለራሳችሁ ቀር የምትሉት ሀሳብ ሶሻል ሚዲያ ላይም ሶፊም እንደዚሁ በቸልሲ ደጋፊነት ቲክቶክ ላይ በደንብ ታወቃለህና እሱንም ለቤተሰቦቻችን የመጨረሻ ሀሳብ አድርስልንና ቆይታችን እንቋጫለን። እሺ ያው እዚህ አክብረ ስለጠራኝ በቅድሚያ ከልብ እናመሰግናለን። አንተንም ብስራት ኤፍኤምን እና ያው ከልጅነቴ ጀምሮ መከታተለው ነው። ኢቭን መሰለ መንግስቱ ኳስ ሳይጀምር በፊት ማለት በቃ የመጀመሪያ ጨዋታ አስተውሳለሁ ቻምፒየንስ ሊግ ነው የጀመረው ምናምናና እሱን እዚህ መቅረብ ድሮ ፍላጎት ነበርኝ ላይክ ቲክቶከር ሳሎን በፊት ማለት ነውና ይሄኛው መሰካቱ በጣም ደስ ብሎኛል። ከዛ ባሻገር እንግዲህ እግር ኳስ ተመልካች ሆናችሁ
ቲክቶክም ሆነ ፌስቡክም ማንኛውም ሶሻል ሚዲያ ላይ እንዲሁም በአካልም ከጓደኞቻችሁ ጋር ስትከራከሩ በቃ የሄት ስፒቹን ትታችሁት ጥላቸውን ትታችሁት በቃ ንጹህ ኳስ ቋንቋ ነው። አሁን ላይ ቋንቋ ነው። በቃ ምንም ከማታውቀው ሰው ጋር መንገድ ላይ ስለ ኳስ ሲወራ ሰምተህ የምትግባባበት ነው። ስለዚህ በቃ ይሄ ስድቡ አላስፈላጊ ነገሩን ትታችሁት ምናምን ኳስን በቃ እንደ መዝናኛ ከዛ ባለፈው ትበሻሸቃለህ ከዛ እኮ ትረሳዋለህ የሆነ ሰዓት። ስለዚህ ኳስ መግባቢያ ነው፣ ቋንቋ ነው። ስለዚህ ወዳልሆነ ነገር ባትቀይሩት ከመዝናኛነት ባታሳልፉት ባይነኝ እና ሁሉም የእግር ኳስ ወዳጅ በዚህ አጋጣሚ እዛ ላይ ያው ብሽሽቅ ምናምን ስላለ የምንዋደድ አይመስላችሁም እና እኔ ለሁሉም ቡድን ክብር አለኝ። እንደገና ደግሞ ሁሉም ቡድን ይመቸኛል። ከቼልሲ አንፃር ነው እንጂ ሌላውን ልጠላ ወይም ደግሞ ትንሽ ዝቅ ላደርግ የምችለው እንጂ ከዛ ባሻገር እንግዲህ አያውቁን አናውቃቸው በቃ መዝናኛ ነው። ስለዚህ ሁላችሁንም ከልብ አመሰግናለሁ። እዚህ ደረጃ እንድደርስም ለረዳችሁኝም ለቤተሰቦቼ፣ ለጓደኞቼ እንዲሁም ደግሞ አጠቃላይ ለቲክቶክ ፎሎወሮቼ ከልብ አመሰግናለሁ ማለት እፈልጋለሁ። አረርቂ በመጨረሻ አንተም ቢነሳ የምትለው ሀሳብ ካለ ሀሳብን አጋራል። እሺ አመሰግናለሁ። እኔም ልክ እንደ ሶፊ እንግዲህ ብስራትን ያው በሬዲዮ ነው የማውቀው። በጣም የሚገርም ነገር ኳስ ሳይ ሁሉ አሁን አቆሚያለሁ እንጂ በሬዲዮ ይሄን እየሰማሁ ነበር ማለት ብዙ ጊዜ በጣም ነው የሚመቸኝ። መሰለኝ በጣም አይ ቲንክ በጣም ብዙ ሰው ሞቲቬት የሚያደርግ ይመስለኛል የመሰለኝ ነገር ብዙ ጊዜ ሳስቡ ከጋዜጠኛ ተነስቶ እዚህ ሌቭል መድረስ እና ብስራት ደግሞ ለስፖርት ያለው ቦታ ሁሉ ይመቻል። በቃ ጀስት ኤቭሪቲንግ ስፖርት ያው ያለው የሚሰማኝና ለዛ እዚህ ስለጋበዝከን አንተንም እናመሰግናለን፣ ብስራትንም እናመሰግናለሁ። ሌላው ያው ቲክቶክ ላይ እኔ ብዙ አልቆየሁም፣ ግን ጥሩ ነው ያው አቀባበሉ ምንም ደስ ይላል። ሶፊ እንዳነሳውም ጀስት ለፋን ነው። እዚህ ሁሉም ሰው ምንም ያን አይል ለመጥፎ ነገር ወይ ደግሞ ለሆነ ሰው ጥላቻ ለሆነ ለክለብ ጥላቻ ነው አይደለም። ከራስ ክለብ አንፃር ለብሽሽቅ ዞሮ ኳስ ደስ የሚለው ብሽሽቅ ሲኖረው ነው። ዝም ደረግላ ሌላ ጊዜ የሆነ መወያየት ከፈለክ ስለ እውቀት ነገር ማውራት ከፈለክ ማውራት ትችላለህ። ግን ካልሆነ ያው ለብሽሽቅ ነው። ሁሉም የራሱን ክለብ ነው ዲፌንድ የሚያደርገው። ሌላውን ደግሞ ያው ደስ ለማብሸቅ ነው እንትን ነው እንጂ ማንም የሆነ መጥፎ ኢንቴንሽን የለውም። ብዙ ጊዜ ሰው በመጥፎ ነገር ይስላል ገባ የሱን ክለብ ስትናገር ምናምን ነገር በቃ በጣም መጥፎ አይነት እንትን ግን ጀስት ለፋን ነው ለብሽሽቅ ነው። በጣም ብዙ ጓደኞች አሉን አብረን የምንወው የሁሉም ቲም ማለት ነው። ከግለሰብ ምናምን አይደለም ከቲሙ ነው። ሌላው ያው ቲክቶክ ላይ ብዙም ባይሆንም ያው ፎሎወሮች አሉ እሱን አመሰግናቸዋለሁ። ፋሚሊም በጣም ቴንክ ማለት ፈልጋለሁ። እናቴም በጣም ነው ወዳት እዚህ አጋጣሚ አንተም ስለጋበዝከኝ በጣም አመሰግናለሁ። ያው እናንተም ቴንክ ዩ ይሄንን ቀጥሉበት ደስ ይላል። ያው ለዚህ ለፋን ምናምን መሰጡበት ቦታ ተመችቶናል። ስላከበራችሁንም ቴንክ ዩ። መልካም የተከበራችሁና የተወዳችሁ ተመልካቾቻችን የፋን ታይም የዕለቱ ቆይታችን ይመስል ነበር። ተፈራ ታመነ ከእናንተ ጋር ቆይታ አድርጌያለሁ። የዕለቱ ቆይታችን የማንቸስተር ሲቲና የቼልሲ ደጋፊዎችን በመጋበዝ ነበር ቆይታ ያደረግነው። የውጤት ግምታችሁን ኮሜንት ሴክሽን ላይ ታጋሩን ትችላላችሁ። መልካም ጨዋታ እንዲሆንላችሁ በመጋበዝ ቆይታችንን እናጠቃላለን። ጤና ይስጥልን።